አልደረስንባትም። ቤተሰቦቻችን የት እንደገባች አናውቅም። አሁን የለበሰችው ሻርባ አንቺ ገደል ገብታ እንደው አቋለው ያልከው ምንድነው? ስለሱ እየነገርከኝ እዛ ጋም ሰው ነው የሚታኝ፣ ልብስ ነገር ነው የሚታኝ። ፍቅር እሺ በቃ ባጭሩ ዳዊት ያንተ ጓደኛ ነው። አይምሮን አሰራና አስተውስ። ዳዊት የሚባል ፍቅረኛ ነበራት ነው። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ያው አለን እንዳለን ትላንትና የሆነውን ነገር አይታችኋል። እንግዲህ ፍቅር ጥሩ ሁኔታ ላይ አይደለም ያለችው። አንዳንድ ነገሮችን ታወራለች። ሙሉ ለሙሉ እብድ ነች ብለን ማውራት አንችልም፣ በድፍረት ማለት ነው። አንዳንድ ነገሮችን ያው ታውቃለች። አዎ ግን ዳዊት የሚል ስም እየጠራች በጣም ዳዊት ትላለች እና አሁን የዳዊት ጉዳይ በጣም ሊያሳስበኝ ነው ያለው። ዳዊት ማን ነው? እና ደግሞ ያው እዚህ ያዳረች አይደለም፣ እንደምንም ብለን ወደ ቤት ለመውሰድ እየሞከርን ግን በጠዋት ተመልሳ ደግሞ እዚህ የምትመጣው ነገር አለና እኛ ራሱ ፀሐዩ ሊደፋን ነው። እግዚአብሔር በጣም ነው የሚያቃጥለው። በጣም በቃ ነገሮች እየከበዱ ነው ያሉት። እንደምታዩት ነው ቀልጥጥ ያለ ሜዳ ላይ፣ በዚህ ጋር ምንም የለም፣ በዚህ ምንም የለም። እዚህ ጋር ወንዝ ነው ያለው እንዳለ በቃ ይሄ ዳገቱ ምናምን በቃ ሌላ ታሪክ ነውና ሰው እንኳን የማይገኝበት ቦታ ላይ ነው እሷ እየመጣች እዚህ እንትን የምትለው። ያው ቀደም ብላን እኛ እዛ አንዳንድ ነገሮችን እየጠያየኩኝ ሳለሁ ዮናስ ጋር ላወራ ነበር እየጠበቅኩት የነበረው እሱም ማለት ነው። አይደለም ዮናስ ዳዊት የሚባለውን ሰው አውቀዋለሁ አለ። ከዛ ናና እናወራ አልኩት ማለት ነው። እሱ ቢገላግለን እኮ ደርሶበት ነው ወይስ እያልኩ እኮ አማርኛ ዳዊትን ነው ደርሶበት አይደለም። ከዚህ በፊት ምናልባት የሚያውቀው ሚስጥር ካለ ብዬ ነው። እሚቱንም ጠየቅኩ፣ ምንም የለም። ስለዚህ በጣም ግራ ስለገባኝ እኮ ነው። እሱ ደግሞ ዳዊት የሚባል ሰው አውቃለሁ ላውራክ መጥቼ አለኝ ና ስለው እሷ እየሮጠች ስለነበረ ያው ጊዜም አላገኘውም። እየተሯሯጥን ከሷ ጋር መጣን። አልደረስንባትም። ቤተሰቦቻችን የት እንደገባች አናውቅም። አሁንም ከላይ ጀምሮ ከጫካው ጀምሮ አይተሻለ በዛ በኩል፣ እኔም ደግሞ በዚህ በኩል አይቻለሁ። እንግዲህ የቀረን ወደዚህ ወደ እርሻው ማየት ነው፣ ወደዛ ማየት ነው የቀረን ማለት ነውና ብርድ እንዳይበርዳት ብለን ያለበስናትንም ጃኬት ይኸው እዚህ ጋር ነው ጥላው ሄደችው። አንሹ ሲና አንሹና ወደዛ ሄደን ያትመነስ አንሹ። ያ እዛ ጋር ሰው ነው ምንድነው የሚታይ? እዛ ጋር ነጭ የለበሰ ሰው ነው ወይስ ድንጋይ ነው? ሰው ድንጋይ ነው። እንዴ ፎጣ የለበሰችው ሻርባ ነው እንዴ? አንቺ ገደል ገብታ እንደው ስሚ፣ ገደል ገብታ እንደው በእናትሽ በዚህ ወደ ወንዙ ማለት ነው። እስቲ በሱ ጋር በዚህ ጋር ላይ የሚታይሽ ነገር አለ። ወደዛ ወደ ስር ወደ ጫካው ስር አይታታል። እሷን እየፈለግን ነው። ከቤት እንደጠፋች እየፈለግናት ነው። ምን ማለት ነው ትላለህ? አንተ ደግሞ እየፈለግን ነው። የለችም፣ ጠፍታለች። እና ለምን ወደዚህ መጣች ታዲያ? ምን አይታችሁ? እንትና ሻርፑን እዚህ ጋር ጥላ ወደዚህ ነው መሰለኝ የገባቸው። የለም ያለ ገደል ነው ሻርፑን። አዎ እዚህ ዛፍ ስር ምናልባት አንቺ እዚህ ውሃው ሰምጣ ይሆን እንዴ? አሬ ውሃው ቆንጆ አንቺ ሻርፑ እዚህ ጋር ከሆነ በዚህ ጋር አስገብታ ጃኬቷም እዛው ጋር ነው፣ ሻርፑም እዛ ጋር ነው። እስቲ እንግባ ወደሱ። ትቀልዳላችሁ እንዴ? ውሃ ውስጥስ ገብታ እንደሆነ እንግባ እስቲ ወደሱ።
ውስጥ መቼም ይሄ ወንዝ ሰው የመውሰድ አቅም የለውም ማለት ወንዙ ሞልቶስ ቢሆን ዘንቦ ነበር። እስቲ በሱ ገበና ከስር ምናምን እዚህ ቆሻሻዎች አለች። ኦኬ ቀደም ሰው የመሰለኝ ድንጋይ ነው እንደዚህ ጋር ምንም የለም። በቃ እዚህ አካባቢ ነው። ወንዝ ውስጥ አይተናትም አናውቅም። ወንዝ ውስጥ ስትገባ ኑሲ በዛ ጋር እንውጣ። ሜዳ አለ በዛ ጋር እያየናት እንደመጣችሁ ለምንድን ነው እሷ ማፈልጉት? ያለችበት ቦታ አታረጋግጡ? እየሮጥን ነበር። አመልጣም ነው የት እንደተሰወረች ያሟል እያየናት እኮ ነው ያመለጠች። ሮጣ ወዴት እንደገባች አላውቅም። እያየኋት ነው ያመለጠችኝ እኮ። ሌላ ወንዝ ነው የሚቀላቀለው። እዚህ ውስጥ ነገሩ ይሄ ቆሻሻ ነው። አንተ ወንዙ እስማ ይሄ ያስጠላል። በዛ ጋር ተሻግረን ያታ ይሄ ሌላ ወንዝ ነው። አውቀዋለሁ ያልከው ምንድን ነው? ስለሱ እየነገርከኝ የትም አትሄድም ወይ? እዛ ጎጆ ውስጥ ነው የምትሆነው ወይ? ጎጆ ውስጥ ነው የምትሆነው። አሁን ና አውራኝ ስለዛ ነገር በእናትህ ስላልከው ነገር። አንተ ይኸው እስኪ በጣም እኮ ነው የሚያስፈራው ገደሉ። አየው ፏፏቴ አየው ጉድ እሙ ለነገር ወይ አትለን አይደል እንዴ? እሙ ፍቅር የለችም። እዛ ጋም ሰው ነው የሚታየኝ፣ ልብስ ነገር ነው የሚታየኝ። አይተዋል ወንዙ ወሎ ጎጆ ውስጥ እናያት። ግን ሰማኝ ይሄ የህፃን ልጅ ጫማ ነው የቆየ ነው። ወንዝ ያመጣው ነው እኮ እስከዚህ ሞላ ነበር። አየው በስመ አብ ሲያስፈራ። አንተ እባብ እንዳይበላም በእናትህ ሄዳ ቦት ከዘን እስቲ ወተን እናወራለን። በእናትህ ሌላ ወሬ ሻላል ሲል ሰምቻለሁ እባብን። ፍቅር ፍቅር የለችም። እሺ የት ሄዳ ነው ይባላል ታዲያ? ስማ ጎጆ ውስጥ ነው ልትሆን የምትችለው። እዛ እናያታለን። ግን ከዛ በፊት ማለት ነው ስማ አንድ ቁም ነው አውራ ምንድን ነው አውቀዋለሁ ያልከው ማን? ዳዊት ብላ በተደጋጋሚ ስትናገር ነበር አይደለ? ያን ስም ስትጠራ ነበር። ያን አንዳች ምክንያት አይደለም መቼም ዳዊት እያለ ደጋግማ አንተ የምትለው ጤነኛ አይደለችም ለማለት እሺ፣ አዎ እንችላለን። ነገር ግን ደግሞ ጤነኛ ያልሆነ ሰው አንድን ስም ደጋግሞ መጥራት አይችልም። ዳዊት እኮ ነው የዳዊት ማንነት ነው እንጂ የፈለኩት እኮ የዳዊት ማንነት እኮ ልነግርህ እኮ። እንዴት አንተ በምን አውቃ ነው የምትነግረኝ ዮናስ? እሺ ወረዛ እያየናት ነው እናያታለን። ቆይ ልንገር መጀመሪያ ፀሐይ ላይ ነው ያለ ነው። አንተ ፀሐዩ ደግሞ በጣም ነው የሚያቃጥለው። ሰማኝ እሺ ናስቲ እና ቁጭ ብለን ትነግረኛለህ። በእናትህ ምንም የጠረጠርከው ሰው የለም ማለት አንተ ምንም የገመትከው አይምሮ ላይ መጣ ሰው የለም እስካሁን ድረስ ዳዊት ማን እንደሆነ? እኔ ዳዊት የሚባል ሰው በህይወቴም ሰምቼም አላውቅም። ይሄ እኮ ነው ችግር። እስር ያለውን ነገር ማየትና ማጣራት አችልም።
ጭራሽ ዳዊት የሚባል ሰው ነው ሲጀመር ተረጋግተን የምንቀበጥበት ምንም ምክንያት የለም እሷን ጎጆ ውስጥ እናያታለን አቃተኝ እዛ ጎጆ ውስጥ ነው የምትኖረው ከዛ በፊት ልንገርህ ስማኝ ተመልሳ እዛው ትገባለች ደግሞ ንገረኝ ዮናስ በእናትህ ቶሎ ቁጭ ብላ ተናገር በእናትህ ይኸውልህ ዳዊት ማነው ይጣል የሷ ድምፅ ነው ወይስ አይደል የሷ ድምፅ ነው አይደለም እኔ እንጃ ቀጠነብኝ እዛ አካባቢ እሺ በቃ ባጭሩ ዳዊት ያንተ ጓደኛ ነው ሌላ ማንም እኮ የለም አይደል እንዴ አዎ ከሱ ውጪ ማን አለ ምን ዳዊት ማለት የአንተ ጓደኛ ነው ሊሆን የሚችለው ንቃና ተረጋጋና እስቲ አስብ በመካከላችሁ ምን እንዳለ ታውቃለህ ዳዊት ዴቭን ነው የምትለው አዎ ዴቭን ምንድነው ለሱ ነው እሱን ነው የምትለው አዎ ዳዊትን አውቀዋለሁ ያልከው እሱን ነው ወይ እኔ ወልደ ሙሉ 100% እርግጠኛ ነኝ እኮ መጠበቄ ሐሳብህንና ምኞት እንትን መጠበቄ ነው በጣም የሚያናድደኝ ዳዊትን አውቀዋለሁ ስትል ናሽ ብዬ ጓጉቼ መጠበቄ ነው እኔም አንተ መንገሬ ነው የሚቆጨኝ ምን አይነት ነው እናታችን ለምንድን ነው እኔም ማሰማኝ ቆይ ጓደኛ ተስንት አመት ሆነው ከእኔና ሲጀመር ጓደኝነት ካቆም ስንት አመት ሆነ ሲቀጥል ደግሞ ጓደኝነት በአመት አይደለም ይሄ እኮ ነው ችግር ታምናለህ ሰው እስር ያለው ሰው ማለት ነው ሳሚ አንተስ ወደ ኳታር ሄዷል እዛ ስራ አግኝቶ እዛ እኔ ሄደና አልሄደ እኮ አይደለም ይደንቅ እና ምን ዳዊት ነው ሆኖ ክፉ ነገር መስራት ይከብዳል አይሆንም ዳዊት ብላ ከዛ በኋላ እሷ እዚህ ሳይኖር እዚህ ያለ ሰው ነው ዳዊት እሱ ህልም ነው አታገኘውም ይሄ ዳዊት እዚህ ያለ ሰው ነው ዳዊት በደንብ ነው ማገኘው እንዴት እንደማገኘው ደግሞ አሳይ አይደለም ያልኩ አይደለም እሱ ራሱ አታገኘው በቃ ወረና ቁሙን ተነስተን ፈለገ ድምጽ እየሰማን አይደለም በእርግጠኝነት ዳዊት የሚባለው ሰው እዚህ ሀገር ውስጥ ማን ነው እዚህ ሀገር ውስጥ ነው ያለው ደሞም እዚህ አካባቢ ነው ያለው ፍቅር እዚህ አካባቢ አንድ ቀን እንኳን በስተት መተናናቀም ያለ ምክንያት ተነስታ አልመጣችም እዚህ ገባር ታው ግን ታው ተረጋግተህ ኧረ ተነስ ዳዊት ላንተ ምን አይነት እንትን እንዳለው ታውቃለህ አይደለ ዳዊት ጋር ሰላም በጣም ሞደው በጣም ሞደውና በጣም ማከብረው ጓደኛዬ ነው በሰላም ነው የተለያየ ነው ተሸኛኝተን ሲቀጥል ደግሞ ማንም ምንም እንትን እዚህ ጋር እሱ የሚሆንበት ምንም ምክንያት የለም አይደለ ያኔ ስደርስበት ግን አንተ ልክ ነበርክ ጎጆ ውስጥ ካለች እኔ ዮናስ ደግሞ አንዳንዴ የምታመጣቸው ነገሮች ማለት ምንም ጥቅም የሌላቸው ከንቱ ኩንተ ሸንቴ ነገር ነው የምታመጣው አላቸው በዚህ ሰዓት ጓደኛ የምትለው ሰው ነው የሚበቃል 100% እርግጠኛ ነኝ ዳዊት የለም እዚህ ሀገር ውስጥ እናወራ የለ እንደ ፌስቡክ ላይ ውጪ መሆኑን በደንብ እኮ ነው የማውቀው ነው የትም ይሆንና ድሮ ላይ አወራ ያማን ነው ዳዊት የሚባል ሌላ አካል አለ እሱን ደግሞ እንፈልገዋለን እኮ እንፈልግ በቃ እሷንም አሁን ና እስቲ ቆይ ና ወደዚህ ምንድነው መጀመሪያ እሷን እንያት ና ልንገርህ ላውራ ነው ያው በብዛት ቤት ስትሉ ነው ያን ስራ ምገባ ሰዓት ታወራላችሁ አይደለ ከፍቅር ጋር አይደል እና አንድ ምናልባት አይምሮን አሰራና አስታውስ ዳዊት የሚባል ፍቅረኛ ነበራት ነው ከዚህ የምታውቀው ሰው ነበር ጎረቤት ነበረ እሺ ስለሱ ነገር እሺ የምታስታውሰው ነው እንዳስታውስ እንጂ የኔን ጓደኛ ዳዊት የሚለውን ከእንትን ውስጥ አውጣው ይሄ ከስም ዝርዝር ውስጥ አውጣው ነው አላወጣውም አንተም አስበው የጠላታችን ስም ነው ብለን ካስቀመጥነው የስም ዝርዝር ውስጥ እሱን አውጣው ለምን እኔ በደም ጠንቅቄ ስለማውቅ አታውቀውም አይደለም ሳሚ አታውቅም ለምን አሰማም ወላሳ እሱ እኮ ዳዊት የሚለው ማች እንደው ታውቃለህ ከዛሬ 5 አመት በፊት አብረን ስራ ባልደረባ የነበረ ከዛ ደግሞ በመሃል ወደ አሁን ወደ 2 አመት ተኩል ምናምን ሆኖታል ከዚህ ሀገር ወጥቶ የሚኖረው ኳታር ነው በአስተማሪነት ስራ አግኝቶ ማለት ነው እንግሊዘኛ አስተማሪ ከዛ ውጪ በምንም አይነት መንገድ ዳዊት እዚህ የሚገኝበትም እሷ የሚያጠቃበትም ጠላትነትም የለም ሊኖር ይችላል በምን ነው የምታውቀው አዳምጪኛ ነኝ ለምን ደውስ ምትምትዩ እኔ ነኝ ማውቀው አይደል
እሺ ላንተ ድምጽ ወደ አደግ ምናምን እኔ በምን ላቅ እችላለሁ? ድምጽ ወደ ሰማንበት እንዴ ከዛ ነው ስትጠራኝ የሰማሁት። ወደ ጎጆ ማለት ነው ይገባ የለ ደግሞ ዙሪያ የምታውቃቸውን ዳዊት የሚባሉ ሰዎች እንዳለ አጥናቸው። ስደት ገባን እኮ